አብርሃም የሩታ አፍቃሪ የሆነውን ደስታዬን እንግዲህ በትላንትናው ዕለት እንደደበደበው አንድ መረጃ ደርሶናል። እሱ ብቻ አይደለም፣ እጅግ በጣም የሚገርም ነገርም ተከስቷል። ስለሱ ጉዳይ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። አዳዲስ ነገሮች እየተሰሙ ይገኛሉ። በተለይ በሩታና በአብርሃም ጉዳይ እጅግ በጣም ግራ የሚያጋቡ ነገሮችም እየተሰሙ ይገኛሉ። ስለሱ ጉዳይ እንግዲህ በዚህ ቪዲዮ ታገኛላችሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እንዳያችሁት ከሆነ ያው ሩታ የለቀቀችው ቪዲዮ እጅግ በጣም አስገራሚ ነገር ፈጥሯል። ምክንያቱ ደግሞ እንግዲህ አብርሃም በስተመጨረሻ ማይደረግ ነገሮችን ሲያደርግ ነበረ። በተለይ እንግዲህ ያው የሩታ አፍቃሪ የተባለውን ጎትቶ ከቤቱ ሲያስወጣና ሲደበድበው የሚያሳይ ትንሽ ቪዲዮ ተለቆ ነበረ። ከሱም ቀጥሎ እንግዲህ አዳዲስ ነገሮች ተከስቷል። በተለይ እንግዲህ እጅግ በጣም ግራ የሚያጋቡ ነገሮች እጅግ በጣም ደግሞ እንግዲህ ወጣ ያሉ ነገሮችም ሲከሰቱ እንደነበረ መረጃው እየደረሰኝ ይገኛል። አዳዲስ ነገሮች እንግዲህ ተፈጥሯል። በተለይ እንግዲህ ሩታ የወሰነችው ውሳኔ እጅግ በጣም ከባድ እንደሆነ ሰምቻለሁ። በተለይ እንግዲህ ሩታ የወሰነችው በአሁኑ እጅግ በጣም ከባድ ነው፣ ከምታስቡ በላይ ዋጋ የሚያስከፍል ነገር ነው። በተለይ አብርሃምን ዋጋ ያስከፍላል የተባለ ውሳኔ እንደወሰነች እንግዲህ መረጃው ደርሶኛል። እሱ ብቻ አይደለም እንግዲህ ያው በሌላ በኩል ደግሞ እነ አቤልና እነ ብሩክ ወዴት ጠፉ ብላችሁ የጠየቃችሁኝ ሰዎች ነበራችሁ። ምን አስበው ነው የጠፉት? ምንስ ተንኮል እያሰቡ ነው? ምንስ ሴራ እየጠነሰሱ ነው? በሰላም ነው ወይ የጠፉበት ምክንያት ብላችሁ የጠየቃችሁኝ ሰዎች እንግዲህ አንድ መረጃ አግኝቻለሁ። በተለይ አቤል እንግዲህ ያው አንዳንድ ነገሮችን እያደረገ እንደሆነና ሄርሜላንም እንግዲህ ወደ ሚዲያ በድጋሚ አምጥቶ ነገሮቹ እንዲጦዝ ለማድረግ በጣም ከፍተኛ ጥረትና ከፍተኛ የሆነ ነገር እንግዲህ እያዘጋጁ እንደሆነ በተለይ እንግዲህ አብርሃምንም ሩታንም ለማለያየት የቻሩትን እንደሚሞክሩ እንግዲህ በደንብ ይሄ መረጃ ደርሶኛል ማለት ነው። ሶ እንግዲህ እነ አብርሃምና እነ ሩታ የዘነጉት ትልቁ ነገር የነ አቤልና የነ ብሩክን ጉዳይ ነው። እስከዛሬ ድረስ እንግዲህ ልክ እንደ ወንድም ወይም ደግሞ እንደ ጓደኛ ሆኖ ከአብርሃም ጋር እጅግ በጣም ብዙ ነገሮችን ሲያሳልፉ ነበሩ። በተለይ እንግዲህ አቤልና ብሩክ እጅግ በጣም ብዙ ነገሮችን ከአብርሃም ጋር አሳልፏል። ነገሮች እንግዲህ በማይፈለግ መንገድ እየተጓዘ ይገኛል። ምክንያቱ ደግሞ እንግዲህ በሌላ በኩል አስደንጋጭ የሆነ ነገር ሰምቻለሁ። በተለይ እንግዲህ አቤል ያው ያሰበ ትልቅ ሴራ አለ። እሱ ብቻ አይደለም እንግዲህ ያው የምታውቁት በተለይ አብርሃም ደግሞ የሩታ አፍቃሪን እንግዲህ በቦክስ ብሎ ጥርሱን እንዳረገፈ አንድ መረጃ ደርሶ ነበረ። ይሄ ነገር እውነት ነው ወይስ አይደለም? በሶሻል ሚዲያ ላይ በደንብ በስነ ስርዓት እንግዲህ ሲሰራጭ የነበረ ጉዳይ ነው። ይሄ ነገር እውነት ነው ወይስ አይደለም? እያንዳንዱን ነገሮችን ሳጣራ ነበረ። በእርግጥ እንግዲህ አብርሃምና የሩታ አፍቃሪ የተባለው ሰውዬ ከአብርሃም ጋራ ሲጣላ ነበረ። መጣላት ብቻ አይደለም፣ በጣም ተደባርበዋል። እንግዲህ ነገሮች ወደማይፈለጉና እጅግ በጣም አሰልቺ የሆነ ነገር ውስጥ እያስገቡ ይገኛሉ። ሶ እንግዲህ በጣም ተጣልቶ በስተመጨረሻ እንደምንም በሰው እርዳታ ወይም ደግሞ ሰው ገላግሏቸው እንግዲህ መሃላቸው ሰው ስለገባ ነገሩ እንደምንም እንግዲህ ተስተካክሏል። ያም ሆኖ ይህ ግን የሰራው ነገር እጅግ በጣም ትክክል ያልሆነ ነገር ነው። ምንም እንግዲህ አብርሃም ስሜታዊ ሆኖ ነገሮችን ቢመለከት እንኳን በዛን ሰዓት ያለው አማራጭ ከነሱ ቦታ መሸሽ ነው የሚሻለው እንጂ እስከ መቼ ድረስ እንግዲህ እና አብርሃም እንግዲህ ያው ሩታን ሲከተላት ይኖራል። በዚህ ሁኔታ መቀጠል አይችልም፣ መቀጠልም የለበትም ብዬ ነው የማስበው። ሰው እንግዲህ ከሩታ ጋራ ያለውን ግንኙነቱን ለማስተካከል ከቻለ ተነጋግሮ ለማስተካከል መሞከር ነው። ከዛ ውጪ እንግዲህ የሚያደርገው ነገሮች እያንዳንዱ ትክክል እንዳልሆነ ለመናገር እፈልጋለሁ ማለት ነው። እንግዲህ ነጋሽዬም በተለይ እንግዲህ የሩታ እናትም በጣም ትልልቅ መልእክቶችን ለልጆቻቸው እያካፈሉ ይገኛሉ። በተለይ እንግዲህ ለአብርሃም የተላከው አንደኛ መልእክት እጅግ በጣም እንግዲህ ትዕግስት ሊኖረው እንደሚገባና ራሱን መግዛት እንዳለበት በተለይ የሚያረጋቸውን እያንዳንዱ በስሜታዊነት ስለሆነ ያንን ነገር አለማድረግ እንዳለበት እንግዲህ ጋሽዬ
በመልእክታቸው በደንብ አድርጎ ሲናገሩ ነበረ። እሱ ብቻ አይደለም እንግዲህ የሩታም እናትም እንግዲህ አንድ ሐሳብ ለሩታ አቅርቦ ነበሩ። ምክንያቱም እንግዲህ ሩታ ወደ ውጭ ሀገር ለመሄድ ፕሮሰሶቹን እየጨረሰች እንደሆነና የፕሌን ትኬት ብቻ እንደቀረ አንድ መረጃ ደርሶን ለእናንተ ለማድረስ ሞክረን ነበረ። እንግዲህ የሩታ እናትም ይህንን ነገር ከሰሙ በኋላ ይህንን ጉዳይ በደንብ ልናወራበት ይገባል። ምንም አይነት እንግዲህ ውሳኔ ሳትወስኝ በፊት ወደ ቡታጅራ ወይም ደግሞ ወደ እናትሽ ቤት እንግዲህ መተሽ እያንዳንዱን ነገር ቁጭ ብለን ተወያይተንበት የምንወስነው ጉዳይ ነው ብላ እንግዲህ በተለይ ብሎ እንግዲህ በጣም ብዙ ነገሮችን ሲናገሩ ነበረ። በተለይ የሩታ እናት እንግዲህ አሁን አዳዲስ ነገሮች በየጊዜው እየተከሰቱ ይገኛሉ እና አብርሃምን የሚያስተምር እጅግ በጣም ብዙ ቁም ነገር የሚያስጨብጥ ነገሮችም በጎን በኩሉ እየሰማን እንገኛለን። በተለይ እንግዲህ ሩታም አብርሃምም ወደ ራሳቸው ህይወት ተመልሶ ወደሚፈልጉት ህይወት ተመልሶ ከዛም እንግዲህ ልጃቸውን በአንድ ላይ ቢያሳድጉ የተሻለ ነው ተብሎ በጣም በሶሻል ሚዲያ በደንብ ሲናፈስ ነበረ። እሱ ብቻ አይደለም እንግዲህ በጣም ብዙ ሰው እንዲታረቁ ይፈልጋሉ። ምክንያቱም እንግዲህ እስካሁን ድረስ ተጣልታችሁ ምን ያህል ጊዜ እንዳሳለፋችሁ ታውቃላችሁ ወይ እስከ ማለት ደረጃ ድረስ ደርሷል ማለት ነው። ተመልካቹ በጣም ብዙ ጊዜ እንግዲህ ይህንን ጥያቄ እያቀረበ ይገኛል። ያው ተመልካች እጅግ በጣም በዚህ ጉዳይ ላይ ያው እንግዲህ በተደጋጋሚ ጥያቄ አቅርበዋል። እንግዲህ አብርሃምም ሩታም እንግዲህ ቆም ብሎ ቢያስቡበትና የተመልካችን ጥያቄ እንደምንም አጥንቶ ወይም ደግሞ እንግዲህ ነገሮችን ለማስተካከል ቢሞክሩ የተሻለ ነው ብዬ ነው ማስበው። እንግዲህ በትላንትናው ዕለት አብርሃምና የሩታ አፍቃሪ እጅግ በጣም በሚያሳዝን ሁኔታ ሲደባደቡ ነበረ። እንግዲህ ሰው መሃላቸው ገብቶ ባያስቆማቸው እጅግ በጣም የማይሆን ነገር ይከሰት ነበረ። ምክንያቱም እንግዲህ ያው አብርሃም ያው እንዳያችሁት ከሆነ በጉልበቱ ተማምነው ነው። በተለይ እንግዲህ ጉልበቱ ብቻም ደግሞ ዋጋ እንደሌለው በተለይ ከዚህ በፊትም በተለይ የሚመጡ ሰዎችም በተደጋጋሚ ሲናገሩ ነበረ። በተለይ እንግዲህ ያው የሩታ አፍቃሪ ደግሞ በዚህ ነገር በጉልበት ሳይሆን በብላት ነው ማለፍ ያለብኝ ብሎ አንዳንድ ውሳኔዎችን ሊወስን ስለሚችል ካሁኑ በጣም መጠንቀቅ እንዳለበትም ጭምር እንግዲህ ለመናገር እፈልጋለሁ። እንግዲህ አዳዲስ ነገሮች አሉ። እጅግ በጣም ግራ የሚያጋቡ ነገሮችም እየተፈጠሩ ይገኛሉ። ከሰሞኑ እንግዲህ እጅግ በጣም ከምታስቡ በላይ አዳዲስ ነገሮችም ይከሰታሉ። እንግዲህ ያንን ሁሉ ነገር እንግዲህ አስተካክለን ለእናንተ ደግሞ ለማድረስ ሞክራለን። በተለይ እንግዲህ ይህንን ቻናል የምትከታተሉ ሰዎች አላችሁና በጣም ብዙዎቻችሁ ማለት ይቻላል አንድ ሐሳብ ታነሱ ነበረ። ሁሌ እንግዲህ ያው ያልተረጋገጠ ወይም ደግሞ ትክክለኛ ያልሆነ መረጃ ሊሆን ይችላል ብላችሁ ሐሳባችሁን አስተያየታችሁን ስትሰጡ ነበረ። ከዚህ በፊት እንግዲህ እንደዛ ብላችሁ በጣም ብዙ ቪዲዮዎች ማለት ይቻላል ትክክለኛ መሆኑን በደንብ ስናይ ነበረ። እንግዲህ ዛሬም ይህንን ነገር መናገር እፈልጋለሁ። የአብርሃምና የሩታ አፍቃሪ መጣላት እጅግ በጣም እርግጠኛ ሆኜ ልነግራችሁ እፈልጋለሁ። እንግዲህ አዳዲስ ነገሮች ሲኖሩ ደግሞ ቶሎ ብለን ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።